የጌታችን የኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይድረሳችሁ። ከእግዚአብሔር ምህረት የተነሳ ይህንን ቀን እግዚአብሔር ለሁላችንም ሰጥቶናል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተመሰገነ ይሁን። እያንዳንዱ ቀን ለኛ የምርኮ ቀን ነው። በእያንዳንዱ ቀን ላይ የምንሰራበት ቀን ነው። ወደ እግዚአብሔር የምንመለስበት፣ ወደ እግዚአብሔር የምንቀርብበት፣ ሌሎች ዘመዶቻችን፣ ቤተሰቦቻችን፣ ጓደኞቻችን ጌታን ኢየሱስ ክርስቶስን ያልተቀበሉ ወንጌል ሰምተው ደግሞ ያልወሰኑ ከእግዚአብሔር ጋር ያልታረቁ ጓደኞቻችን፣ ዘመዶቻችን፣ ቤተሰቦቻችን፣ የሥራ ባልደረቦቻችን የምናቃቸው እነሱ መወሰን የሚገባቸው ሰዓት ነው። ጊዜው የወንጌል ጊዜ ነው። ክብር ለእግዚአብሔር ይሁን። የኔና የእናንተ ኃላፊነት ግን የመናገር ኃላፊነት አለብን። ኃላፊነትን ከእግዚአብሔር ተቀብለናል። ወንጌልን ባንሰብክ ባለዕዳ እንሆናለን። እኛ በሰላም ውስጥ አለን። እኛ በገባንበት ሰላም፣ እኛ ባረፍንበት እረፍት በክርስቶስ ኢየሱስ ሰላም ውስጥ ያልገቡ ብዙዎች በዙሪያችን አሉ። በጎን ማን ያሳየናል የሚሉ ካለንበት ማጥ ካለንበት ጨለማ ማን ያወጣናል? በጎን ነገር የሚያሳየን ማን ነው? ማን ነው ከዚህ የሚያድነን? እያሉ የነፍሳቸውን ጩኸት ለእግዚአብሔር የሚያሰሙ ብዙ ነፍሳት አሉ። ስለዚህ እነዚህን ለመድረስ የምንነሳበት የምንታጠቅበት አፋችንን ከፍተን በድፍረት ለነፍሳት የምንናገርበት ሰዓት ስለሆነ ዛሬ ብዙ ጥያቄ ያላቸው ሰዎች ይኖራሉና አንድን ጥያቄ ለመመለስ ነው መሞክረው። ክብር ለእግዚአብሔር ይሁን። ለጥያቄ ሁሉ መልሳችን የእግዚአብሔር ቃል ነው። ለኔና ለናንተ ወደ እግዚአብሔር ከመምጣታችን በፊት ወደ ክርስቶስ ከመምጣታችን በፊት መልስ የሆነን የእግዚአብሔር ቃል ነው። ወንጌል ሲነገረን ክብር ለእግዚአብሔር ይሁን። የመስቀሉ ቃል ሲነገረን ቃሉ ነው መልስ የሆነንና ፈውስ የሆነን። ስለዚህ በብዙ ጥያቄ ላሉ ሰዎች ላልዳኑ ሰዎች ወንጌል ነው መድኃኒታቸው። ለጥያቄያቸው መልስ የእግዚአብሔር ቃል ነው። በብዙ ጥያቄ ውስጥ ያሉ ነፍሳት እንዳሉ እናውቃለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ ብዙ ነፍሳት ወደ ጌታ ይመጣሉ። ብዙ የተጨነቁ ነፍሳት ወደ እግዚአብሔር ይመለሳሉ። ክብር ለእግዚአብሔር ይሁን። ጊዜውና ዘመኑ ስለሆነ እግዚአብሔር ያድናቸዋል። ከተጨነቁበት ጭንቀት ውስጥ እግዚአብሔር በቃሉ ያወጣቸዋል። ክብር ለእግዚአብሔር ይሁን። ዛሬ አንድ ጥያቄ ላላቸው ማለትም በጣም ኃጢአተኛ ነኝ፣ የኔ ኃጢአት ይቅር አይባልም፣ እግዚአብሔር እኔን ይቅር አይለኝም እያሉ ጌታን ለመቀበል እየፈለጉ ነገር ግን ያልወሰኑ እግዚአብሔር ይቅር የማይላቸው እየመሰላቸው የእግዚአብሔር ቃል ዕውቀት ወደ እነሱ ስላልደረሰ የነፍሳቸው ጩኸት ግን ወደ እግዚአብሔር የተሰማላቸው ብዙ ነፍሳት በዙሪያችን በዓለም ዙሪያ በአካባቢያችን አሉ። ክብር ለእግዚአብሔር ይሁን። ስለዚህ በጣም ኃጢአተኛ ነኝ ለምትሉ የኔ ኃጢአት ይቅር አይባልም፣ ብዙ ኃጢአት እሰራለሁ፣ በብዙ የኃጢአት ልምምድ ውስጥ በአመጽ ውስጥ ነኝ ለምትሉ እግዚአብሔር ይወዳችኋል። እንደዚህ ብሎ ይናገራል በሮሜ መጽሐፍ ምዕራፍ 3 ከቁጥር 21 ጀምሮ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ለነፍሳችን መድኃኒት የእግዚአብሔር ቃል ነው። የእግዚአብሔር ቃል ዛሬ ብዙዎችን ከኃጢአት ይመልሳቸዋል። ኢየሱስ ጌታ ነው። ብዙዎችን ከሞት ከዘላለም ሞት ይመልሳቸዋል። የእግዚአብሔር ቃል ነፍስን ይመልሳል። ስለዚህ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ይላል። ልዩነት የለምና በሰው ዘር በቃ በነጩም በጥቁሩም በሴቱም በወንዱም በሁሉም በቃ የሰው ዘር የአዳም ዘር በተባለ ሁሉ ላይ ልዩነት የለም። ለምንድን ነው ልዩነት የሌለው? ልዩነት የለምና ይልና ሁሉ ኃጢአትን ሰርተዋልና ይላል። ሁሉም ሰው በቃ በአዳም ምክንያት በሔዋን ምክንያት የሰው ልጆች በሙሉ የሰው ዘር በሙሉ ኃጢአትን ሰርተዋልና ይላል። የእግዚአብሔርም ክብር ጎሏቸዋልና ይላል። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዳው በጸጋው ይጸድቃሉ ይላል። ክብር ለእግዚአብሔር። ዛሬ እኔ በጣም ኃጢአተኛ ነኝ። ከሁሉ የበዛ ኃጢአትን አድርጌያለሁ። እኔ ትልቅ ኃጢአትን ሰርቻለሁ። እግዚአብሔር እኔን አይመለከተኝም። እግዚአብሔር ለኔ ምህረት የለውም። እኔን ይቅር አይለኝም። በቸርነቱ አይቀበለኝም ለሚል ነፍስ እግዚአብሔር ዛሬ በቃሉ መልስ አለው።
ሁሉ ነው ኃጢአትን የሰራ ነው የሚለው እግዚአብሔር ቃል። የአዳም ዘር የሰው ልጅ በቃ የሰው ፍጥረት ሃሌሉያ ሰው የተባለ ወንድ የለ ሴት የለ ከአዳም የተወለደ የአዳም ዘር በሙሉ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር የሆነው ኢየሱስ ክርስቶስ ጎሏቸዋል ይላል። ስለዚህ ይሄ ክቡር የሆነው ሰው በኃጢአቱ ምክንያት የወደቀውን ሰው ክብር የጎደለውን ኃጢአተኛውን አመፀኛውን ሰው የእግዚአብሔር ቃል እንደዚህ ይናገራል። ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በጸጋው። ይህ ጽድቅ ምን አይነት ጽድቅ ነው? ይህ ጽድቅ ምን አይነት ጽድቅ ነው? ጽድቅ ተብሎ የተገለጠው በእግዚአብሔር ቃል የእግዚአብሔር ጽድቅ የእግዚአብሔር ጸጋ። ክብር ለእግዚአብሔር ይሁን። ኃጢአትን ለሰራው ለዚህ ለወደቀው ላልታዘዘው አዳም ለሰው ልጆች ሁሉ የተገለጠ የእግዚአብሔር ጽድቅ አለ። የእግዚአብሔር ጸጋ አለ። የእግዚአብሔር ምሕረት አለ። ኃጢአተኞችን ሊያጸድቅ ክርስቶስ ኢየሱስ ወደ ዓለም መጣ የተባለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል ሐዋርያው ጳውሎስ። ኃጢአተኞችን ሊያጸድቅ ነው ክርስቶስ ኢየሱስ ወደ ዓለም የመጣው። የአዳምን ዘር ለማዳን ነው የመጣው። ክብር የጎደለውን ኃጢአተኛውን አመፀኛውን ሰው ለማዳን ነው የመጣው። የእግዚአብሔር ጽድቅ የእግዚአብሔር ጸጋ የእግዚአብሔር ወንጌል የእግዚአብሔር ቅድስና በልጁ በኢየሱስ ክርስቶስ በኩል ተገልጧል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል። ኃጢአተኛ ነኝ ይቅር አልባልም ብሎ እንዳይጠፋ ኃጢአተኞችን ሊያጸድቅ ነው የመጣው። ዛሬ በጣም ኃጢአተኛ ነኝ፣ የኔ ኃጢአት ይቅር አይባልም፣ ከሰው ሁሉ በላይ ኃጢአትን ሰርቻለሁ ለሚል ነፍስ እግዚአብሔር የምህረት ቃል አለው፣ የምህረት አዋጅ አለው። ማንም እንዳይጠፋ ወዶ አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ ወዷል። የሰው ዘርን ሁሉ ወዷል። የአዳምን ዘር ሁሉ ወዷል። የጠፋውን ሊፈልግ መጥቷል። የሰው ልጅ ኢየሱስ ክርስቶስ ሥጋ ለብሶ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ዛሬ በጣም ኃጢአተኛ ነኝ፣ የኔ ኃጢአት ከሁሉ በላይ ነው፣ ማንም የኔን አይነት ኃጢአት የሰራ ሰው በዓለም ላይ የሚኖር አይመስለኝም፣ እኔ ብቸኛ ኃጢአተኛ ነኝ ለሚል ነፍስ የእግዚአብሔር ቃል መድኃኒት ሆኖ መጥቷል። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ኃጢአተኞችን ሊያጸድቅ የእግዚአብሔር ጽድቅ አለ። የእግዚአብሔር ጽድቅ የሚባለው የእግዚአብሔር ቃል እንዴት አድርጎ እንደሚገልጠው በዚሁ በሮሜ መጽሐፍ አነባለሁ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህን በፊት የተደረገውን ኃጢአት ይላል። በፊት በአዳም ምክንያት የተደረገውን ኃጢአት፣ በአዳም ምክንያት የተደረገውን ውድቀት እግዚአብሔር አብ አይቶ ሃሌሉያ። ጽድቅ የሚባለው የትኛው ጽድቅ ነው? የእግዚአብሔር ጽድቅ የተባለው የትኛው ጽድቅ ነው? የእግዚአብሔር አስተያየት ነው። የእግዚአብሔር ምሕረት ነው። ኃጢአት ሞት፣ በኃጢአት ምክንያት ሞት፣ የኃጢአት ደሞዝ ሞት ነው ይላል እግዚአብሔር ቃል። ሞት ለሚገባን ለኛ እግዚአብሔር ይቅርታ አደረገልን። ይህንን ጽድቅና ቅድስና እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ገለጠልን። የእግዚአብሔር ጽድቅ አለ ዛሬ በልጁ በኢየሱስ ክርስቶስ በኩል የተዘጋጀ ጽድቅ አለ። በእርሱ የሚያምን ሁሉ በኢየሱስ ክርስቶስ ሞት እና ትንሣኤ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ይህ ቃል ዛሬ በጣም ኃጢአተኛ ነኝ፣ በጣም በደለኛ ነኝ፣ እግዚአብሔር አይቀበለኝም ለሚል መልስ አለ። የእግዚአብሔር ቃል መልስ ነው። ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል የሚለው ቃል ኢየሱስ ክርስቶስ ወደ ዓለም መጣ ኃጢአተኞችን ሊያድን፣ እኔና አንተን ሊያድን፣ እኔና አንቺን ሊያድን። የአዳም ዘር በሙሉ ኃጢአተኛ ነው።
በእግዚአብሔር ፊት ጽድቅ የለንም። ጽድቃችን የመርገም ጨርቅ ነው ተብሎ ተጽፎልናል። እግዚአብሔር የሰውን ዘር ሲመለከተው ጽድቃችን እንደ መርገም ጨርቅ ነው ይላል። ጽድቅ የሚባል ነገር በሰው ዘር ውስጥ የለም፣ በአዳም ዘር ውስጥ የለም። ጽድቃችን እንደ መርገም ጨርቅ ነው። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ይሄ የእግዚአብሔር ክብር የተባለው ኢየሱስ ክርስቶስ ነው። ስለዚህ ዛሬ እኔ ኃጢአተኛ ነኝ፣ ኃጢአቴ ይቅር አይባልም ብለህ ጌታን ኢየሱስ ክርስቶስን ለመቀበል ወደ ኋላ ያልክ፣ ነገ ዛሬ ያልክ ቀን የምትቆጥር ወንድሜ እህቴ፣ ቀን የምትቆጥሪ የምታሳብቢ፣ የእግዚአብሔር ቃል ዛሬ ወደ አንቺ መጥቷል፣ ወደ አንተ መጥቷል። ኢየሱስ ያድንሃል፣ ኢየሱስ ያድንሻል፣ ኢየሱስ ይወድሃል፣ ኢየሱስ ይወድሻል። ኃጢአተኞችን ሊያጸድቅ እንጂ ጻድቃንን ለማጽደቅ ሊጠራ አልመጣም ጌታ ኢየሱስ። የኃጢአተኞች ወዳጅ ነው፣ የኃጢአተኞች ጓደኛ ነው። ጌታ ኢየሱስ ክርስቶስ በምድር ላይ ይመላለስ በነበረ ጊዜ ከኃጢአተኞች ጋር አብሮ ሲበላ፣ ከኃጢአተኞች ጋር አብሮ ተቀመጠ፣ አብሮ በላ ይሉት ነበር። ጌታ ኢየሱስ ክርስቶስ ኃጢአትን ነው የሚጠላው፣ ኃጢአተኛውን። አንተንና እኔን ግን ይወደናል፣ አንቺንና እኔን ግን ይወደናል። ኢየሱስ ወደ ዓለም የመጣው አንተን ለማዳን ነው። ትልቅ ኃጢአት አለብኝ የምትለውን አንተን፣ ኃጢአቴ በሰዎች ፊት ቢገለጥ ማንም ሰው አይለኝም ለምትል አንተ፣ ላንቺ ብዙ ኃጢአት አለብኝ፣ ብዙ ኃጢአት አለብኝ ለምትይ ላንቺ፣ ላንተ፣ ለእናንተ ኢየሱስ ሞቶላቸዋል። ሁሉም ኃጢአትን ሰርተዋል። በእግዚአብሔር ፊት ትንሽና ትልቅ ኃጢአት የሚባል የለም። ሁሉም ኃጢአት ነው፣ ሁሉም ኃጢአት ነው። ዛሬ ትልቅ ብለህ ያወራው የመሰለ የተታለልክበት፣ እግዚአብሔርን ልጁን ኢየሱስ ክርስቶስን ለመቀበል ልብ ያልተሸነፈበት፣ ፈቃደኛ ያልሆንክበት ትልቅ ኃጢአት የምትለው በእግዚአብሔር ፊት ምንም አይደለም። አንተን ይወዳል፣ ኃጢአትህን ግን በልጁ በኢየሱስ ክርስቶስ ደም ያጥብልሃል። አንተን ይወዳል፣ አንተን ይፈልጋል። ኃጢአተኛውን አንተን ለማጽደቅ ክርስቶስ ኢየሱስ ወደ ዓለም መጣ፣ ዋጋ ከፈለ። ሚስጥሩ ይሄ ነው። እሱን በመቀበል ዛሬ ሰላምህ ሙሉ ይሆናል። ከጨለማ ስልጣን ነፃ ትወጣለህ፣ ከጨለማ ግዛት ትወጣለህ፣ ወደሚደነቀው ወደ እግዚአብሔር ብርሃን ትመጣለህ። የሰማይ አገር ዜጋ ትሆናለህ። ስምህ በእግዚአብሔር ዘንድ በሰማይ መዝገብ ይመዘገባል። ስምህ በሰማይ መዝገብ ይመዘገባል። መቼ? አሁን ስትቀበል። የመዳን ቀን አሁን ነው ይላል እግዚአብሔር ቃል። የመዳን ቀን አሁን ነው። የተወደደው ሰዓት አሁን ነው። አሁን እየሰማህ ያለ፣ አሁን እየሰማሽ ያለሽ ወገኖቼ ወስኑ። ይህን ቃል እየሰማችሁ ወስኑ። ይህን ቃል ሰምታችሁ ብትተላለፉ፣ ይህን ቃል ዛሬ ረግጣችሁ ብታልፉ ምሽት ላይ የሚገጥማችሁን አታውቁም። አሁን በስጋ ውስጥ እያላችሁ፣ በህይወት እያላችሁ ነፍሳችሁ ወደ ሲኦል ከመሄዷ በፊት አሁን ልጁን ኢየሱስ ክርስቶስን እንድትቀበሉ እጋብዛችኋለሁ። ትልቅ ግብዣ ነው የሰጠኋችሁ። ኢየሱስ ጌታ ነው። ለነፍሳችሁ እረኛ ታገኛላችሁ፣ ለነፍሳችሁ መድኃኒት ታገኛላችሁ፣ ሰላም ታገኛላችሁ፣ ከሰይጣን እስራት ነፃ ትወጣላችሁ፣ ከባርነት ፍርሃት፣ ከሞት ፍርሃት ነፃ ትወጣላችሁ። ዛሬ በስጋ ብሞት ሲኦል ነው የምገባው ምን ይውጠኛል የምትሉ፣ በምድር ሆናችሁ ኃጢአቴ ብዙ ነው እያላችሁ ሰላም ያጣችሁ፣ እንቅልፍ የሌላችሁ፣ በሞት ፍርሃት ውስጥ ያላችሁ፣ በሰይጣን በጨለማ ግዛት ውስጥ ያላችሁ፣ በብዙ ስራት ያላችሁ፣ ውጫችሁ ሲታይ ጥሩ ለብሳችሁ፣ ጥሩ የምትበሉ፣ ጥሩ የምትሰሩ፣ ጥሩ ደሞዝ ያላችሁ፣ ጥሩ መኪና ያላችሁ፣ ጥሩ ቤት ያላችሁ ትመስላላችሁ። ነገር ግን ውስጣችሁ ክብር የጎደለው ነው። ይህን ክብር የሆነላችሁን የሞተላችሁን ሊያጸድቃችሁ ስለእናንተ በእናንተ ኃጢአት ፋንታ ዋጋ የከፈለውን ደሙን ያፈሰሰውን ኢየሱስ ክርስቶስን በመቀበል የዘላለምን ሕይወት ታገኛላችሁ። የመዳን ቀን አሁን ነው። የመዳን ሰዓት አሁን ነው። የተወደደ ሰዓት አሁን ነው። ክብር ለእግዚአብሔር ይሁን።
ከአንድ ሰዓት በኋላ ምን እንደሚያጋጥምሽ አታውቂም። ዛሬ የዘላለም አምላክ እግዚአብሔር የሚያድነው እግዚአብሔር በህይወት እያለ ይህንን የመዳን ቀን ሰጥቶሃል። በእድሜ ላይ ጨምሮ ዛሬን እንድትኖር አቁሞሃል። ይህንን የመዳን ቃል እንድትሰማ እድል ሰጥቶሃል። ይህም የእግዚአብሔር ምሕረት እንደሆነ ሊገባ ያስፈልጋል። ኢየሱስ ጌታ ነው። ስለዚህ በጣም ኃጢአተኛ ነኝ የምትሉ ይቅር አልባልም የምትሉ አረ እግዚአብሔር መሐሪ ነው። እግዚአብሔር ልጁን ኢየሱስ ክርስቶስን እንዲሞት ወደ ዓለም የላከው ለእናንተ ነው፣ ለሁላችን ነው። ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ይላል። ሃሌሉያ። በምድር ላይ ስንመላለስ የእግዚአብሔር ቃል እንደሚናገር ሁለት አይነት መንገድ ብቻ ነው ያለው። አንዱ የጌታችን የኢየሱስ ክርስቶስ መንገድ ነው። ሁለተኛው ደግሞ የሰይጣን መንገድ ነው። ምርጫው ያንተ ነው። ዛሬ ምክንያት ያላችሁ ሰዎች ኃጢአቴ ብዙ ነው ለምትሉ ነው የምናገረው። ኢየሱስ ጌታ ነው። ኃጢአታችሁ ብዙ ቢሆን ኃጢአታችሁን መናዘዝ ነው። ኃጢአት ደግሞ የሚባለው እንደ እግዚአብሔር ቃል ልጁን ኢየሱስ ክርስቶስን አለመቀበል ነው። ትልቅ ኃጢአት በእግዚአብሔር እይታ፣ በእግዚአብሔር መንግስት ውስጥ፣ በእግዚአብሔር አስተያየት ውስጥ ልጁን ኢየሱስ ክርስቶስን ዓለምን የወደደበትን የአዳምን ዘር ለማዳን የወደደበትን ፍቅር የገለጠበትን ዘላለማዊ ፍቅር የገለጠበትን ልጁን ኢየሱስ ክርስቶስን ስለኔና ስለናንተ ኃጢአት ዋጋ የከፈለውን ደሙን ያፈሰሰውን መስዋዕት የሆነውን አንድያ ልጁን አለመቀበል ኃጢአት ነው። ኃጢአት የሚባለው ይሄ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ንስሐ መግባት ነው። ጌታ ሆይ አንተን ስላልተቀበልኩ ለኃጢአቴ መድኃኒት ለዚህ ለትልቅ ኃጢአት ላልኩት ብዙ አመጽ ለሰራሁበት ከዛም አልፎ ልጅን ኢየሱስ ክርስቶስን አለመቀበልን ይቅር በለኝ እቀበልሃለሁ እንድትል ነው እግዚአብሔር የሚፈልገው። ሊያድንህ እኮ ነው። ከሲኦል ሊያድንህ እኮ ነው። ዛሬ በስጋ አምሮብህ ብትታይ፣ በስጋ ብትሞት ወዴት እንደምትሄድ ማወቅ ይገባሃል። ኢየሱስ ክርስቶስን ያልተቀበለ ነፍስ በስጋ ሲሞት ነፍሱ የምትሄደው ቀጥታ ሲኦል ነው። ለሰይጣን ወደ ተዘጋጀው ስፍራ ነው የምትሄደው። ልጁ ያለው ህይወት አለው። ልጁ የሌለው የዘላለም ህይወት የለውም። ወገኖቼ በምድር ላይ የምንኖረው እድሜ አጭር እድሜ ነው። የምድር ኑሮ ሲያበቃ ዘላለማዊ ህይወት አለ። የዘላለም ህይወት አለ። የዘላለም ሞትም አለ። ኢየሱስ ያለው የዘላለም ህይወት ይኖራል። ለዘላለም ከእግዚአብሔር ጋር ይኖራል። በህይወት ይኖራል። በገነት ይኖራል። ከፍርድ ነፃ ይሆናል። ከኩነኔ ነፃ ይወጣል። የስጋ ሞትማ ማንም ይሞታል። ከስጋ ሞት በኋላ ያለው ነው የሚያስፈራው። ኢየሱስ ያለው ለዘላለም ከእግዚአብሔር ጋር በህይወት ይኖራል። በመንግስተ ሰማይ ይኖራል። ለነፍሳችን ቤዛ የሆነውን ኢየሱስ ክርስቶስን እንድትቀበሉ ዛሬ እጋብዛችኋለሁ። በምድር የምናየው ነገር ሁሉ አላፊ ነው። የተወሰነ ጊዜ ገደብ አለው። ሁሉም ጠፊ ነው። የማይጠፋ ዘላለማዊ ህይወት ግን በክርስቶስ ኢየሱስ ሞትና ትንሣኤ ምክንያት ተሰጥቶናል። ይሄ ነው የእግዚአብሔር ጽድቅ የሚባል። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። እንዴት ይጸድቃሉ? እንዲሁ በኢየሱስ ክርስቶስ መስቀል ሞት ምክንያት በጸጋው በእግዚአብሔር አስተያየት ነፃ ምህረት የእግዚአብሔር ጽድቅ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በፊት በአዳም ምክንያት የተደረገውን ኃጢአት በእግዚአብሔር ችሎታ ይለዋል። የእግዚአብሔር ችሎታ ተገልጧል። የእግዚአብሔር አቅም ተገልጧል። የእግዚአብሔር ምህረት ተገልጧል። የእግዚአብሔር ፍቅር ተገልጧል። ክብር ለእግዚአብሔር ይሁን። ዛሬ ሰይጣን ነው የሚያሳይ ኃጢአትን ትልቅ አድርጎ ያጎላብሃል። ፒክቸሩን ያሳይሃል። ቀኑን ሁሉ ያንን
ብቻ ስታይ ትውላለህ። እንዲያድርጌ እንዲሰርቼ እኔ እኮ በቃ እንዲህ ነው። ሌሊት ደግሞ ነፍስ ትጨነቃለች። ህሊና ስላለ በህሊና ሊፈረድብህ ስለሚገባ። ዛሬ ግን ኢየሱስ ክርስቶስን በመቀበል ነፃ ትወጣለህ። ከሰይጣን እጅ ታመልጣለህ። ከሞት ፍርሃት ታመልጣለህ። ከዘላለም ሞት ታመልጣለህ። የመንግስተ ሰማያት ልጅ ትሆናለህ። በልጁ በኢየሱስ ክርስቶስ በማመን የሚገኘውን ጽድቅ ትቀበላለህ። ሰላምህ ሙሉ ይሆናል። በስጋ ብትሞት የት እንደምትሄድ ታውቃለህ። አድራሻን ታውቀዋለህ። ለዘላለም ከክርስቶስ ጋር ልትኖር እንደምትሄድ ታውቃለህ። ከሞት ፍርሃት ነፃ ትወጣለህ። በእግዚአብሔር ችሎታ በፊት የተደረገውን ኃጢአት ትቶልናል። እግዚአብሔር ችሎታውን በኢየሱስ ክርስቶስ ሞት ምክንያት ኃጢአታችንን ደምስሶልናል። በመስቀል ላይ ጌታችን ኢየሱስ ክርስቶስ ስለኔና ስለናንተ እርግማን ሆኗል፣ ኃጢአት ሆኗል። ደዌያችንን ተቀብሏል። ዓለምን ሁሉ ለማዳን ዋጋ ከፍሏል። ኢየሱስ ክርስቶስ አንተ ትልቅ ኃጢአት ነው ያለብኝ፣ ብዙ አመፃ ሰርቻለሁ የምትለውን ሁሉ ዋጋ ከፍሎበታል። ዋጋ በተከፈለበት ኃጢአት ላይ ጊዜ ሳታባክን ንስሐ ተቀብለ ንስሐ ገብተህ ኢየሱስ ክርስቶስን እንድትቀበለው ነው የሚያስፈልግ። ትልቁ ኃጢአት ጌታን ኢየሱስ ክርስቶስን አለመቀበል ነው። ኃጢአት ሕግን መተላለፍ ነው። ከክርስቶስ ኢየሱስ ውጭ መሆን ነው። የእግዚአብሔር ክብር የሆነውን ኢየሱስ ክርስቶስን አለመቀበል ነው። ዮሐንስ ወንጌል ምዕራፍ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ክብር ለእግዚአብሔር ይሁን። ለተቀበሉት ሁሉ ትንሽ ኃጢአት አለኝ ለሚል፣ ብዙ ኃጢአት አለኝ ለሚል፣ እኔ ጻድቅ ነኝ ለሚል፣ ምንም ይሁን ብቻ ንስሐ ይግባ። ኃጢአት የሚባለው ኢየሱስ ክርስቶስን አለመቀበል ነው። ሁሉም ኃጢአትን ሰርተዋል ይላል እግዚአብሔር ቃል። ኃጢአት ያልሰራ የሰው ፍጥረት የለም። እንዲሁ በጸጋው በደሙ ነው የምንጸድቀው። በእግዚአብሔር አስተያየትና በእግዚአብሔር ችሎታ እግዚአብሔር በልጁ በኢየሱስ ክርስቶስ ሞት ምክንያት የዓለምን ኃጢአት አስወግዶታል። ይሄ የተወገደውን ኃጢአት የተወገደልንን ኃጢአት ንስሐ በመግባት ልጁን ኢየሱስ ክርስቶስን በመቀበል የዘላለም ሕይወት ወራሾች እንሆናለን። የእግዚአብሔር ልጆች እንሆናለን። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ምሳሌ የሚሆኑን ብዙ ኃጢአተኛ ነን የሚሉ ሰዎች አሉ መጽሐፍ ቅዱስ ውስጥ። ስለ ዘኬዎስ ማየት እንችላለን። ዮሐንስ ወንጌል ምዕራፍ 8 ያለችዋን አመንዝራ ሴት ማየት እንችላለን። የወደቀውን ሰው ለማንሳት ለማዳን ጌታ ኢየሱስ ክርስቶስ ወደ ዓለም መጣ። ኃጢአታችንን በመስቀል ላይ ተሸከመ። ሰውን ሁሉ ለማዳን፣ ዓለምን ሁሉ ለማዳን፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ዛሬ በጣም ብዙ ኃጢአት አለኝ ይቅር አልባልም ያላችሁ ሰዎች የሰው ልጅ ወይም ኢየሱስ ክርስቶስ የጠፋውን ሊፈልግና ሊያድን ወደ ዓለም መጥቷል። ዛሬ ለእናንተ መዳን ይሆንላችኋል። ትልቁ ኃጢአት እናንተ የሰራችሁት ኃጢአት አይደለም። በእግዚአብሔር እይታ ሁሉ ኃጢአትን ሰርተዋል ይላል። ኃጢአትን ያልሰራ የማይሰራም የለም። ነገር ግን ኢየሱስ ክርስቶስን በመቀበል ከኃጢአት ፍርድ ከኩነኔ ነፃ ትወጣላችሁ። ነፃ ትወጣለህ። ነፃ ትወጫለሽ። ትልቁ ኃጢአት ልጁን ኢየሱስ ክርስቶስን አለመቀበል ነው። እግዚአብሔር ዓለምን የወደደበትን የዘላለም ፍቅር የገለጠበትን ልጁን አለመቀበል ትልቁ ኃጢአት እሱ ነው። ከእግዚአብሔር ክብር መጉደል ይባላል። ክብር ይሆነን ዘንድ ያጣነውን ክብር የወደቅንበትን የተጣልንበትን ክብር አለበሰን። ይህንን ክብር የሆነንን ኢየሱስ ክርስቶስን በመቀበል የእግዚአብሔር ወገን እንሆናለን። የእግዚአብሔር ወራሽ እንሆናለን። የልጅነት ስልጣን እናገኛለን። በትንቢተ ኢሳይያስ ምዕራፍ 1:18 ላይ የእግዚአብሔር ቃል እንደዚህ ይናገራል። ኑና እንዋቀስ ይላል እግዚአብሔር። ኑና እንነጋገር፣ እንዋቀስ። ኃጢአታችሁ እንደ አለላ ብትሆን
ኃጢአትህ እንደ አለላ ብትሆን እንደ አመዳይ ትነጻለች። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። አንተ ትልቅ ኃጢአት ነው ያልከው ሰይጣን አጉልቶ ያሳየህን አመጻህን ኃጢአትን 24 ሰዓት የሚያውለበልብብህን እንደ ባንዲራ የሚያሳይህን ፒክቸር ያንን ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ሃሌሉያ ትጠራለች ይላል። ኑና እንዋቀስ። ንስሐ መግባት ብቻ ነው። ጌታ ሆይ እኔ በደለኛ ነኝ፣ ኃጢአተኛ ነኝ፣ ሁሉም ኃጢአትን ሰርተዋል። ሁሉም ትንሽ ኃጢአት አለኝ የሚልም ትልቅ ኃጢአት አለኝ የሚልም ሁሉም ኃጢአትን ሰርተዋል። ከአዳም የወረስከው ኃጢአት ነው ትልቁ ኃጢአት። ትልቁ ኃጢአት ከአዳም የወረስነው ኃጢአት ነው። ያንን ኃጢአት ለመደምሰስ ጌታችን ኢየሱስ ክርስቶስ በመስቀል ላይ ዋጋ ከፈለበት። ለኛ ጽድቅ ሊሆን ቅድስና ሊሆን ቤዛ ሊሆን ሊዋጀን መጣ። በመስቀል ላይ የተከፈለውን ዋጋ ዛሬ ብትቀበል ነፃ ትወጣለህ። ከዘላለም ሞት ነፃ ትወጣለህ። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ከዘላለም ሞት ያድናል። ከሲኦል ያድናል። ከጨለማ ስልጣን ያድናል። ከሞት ፍርሃት ያድናል። ዛሬ ጌታን ኢየሱስ ክርስቶስን ሳትቀበል ስለ ፈውስ ተጸልዮልህ ፈውስን ብታገኝ የሥጋ ፈውስ ነፍስ ካልዳነች ምን ይጠቅምሃል? ምንም አይጠቅምህም። ነፍስ ሲኦል ብትገባ ምን ይጠቅምሃል? በምድር አምሮብህ በልተህ ጠጥተህ ወፍረህ የምትፈልገውን ነገር አድርገህ ከዛ በኋላ የት ነው የምታልፈው? የት ነው ማረፊያ? ለማረፊያ እንድታስብ ዛሬ እግዚአብሔር ቃል ወደ አንተ መጥቷል። ወደ ሲኦል እንዳትሄድ ዛሬ ቃል መጥቶልሃል። የሰማይ ቃል መጥቶልሃል። አረ ኢየሱስ ያድናል። ኢየሱስን ተቀበሉ ወገኖቼ፣ ኢየሱስን ተቀበሉት። ጌታን የማታውቁ ስለ ወንጌል ያልሰማችሁ ወይም ደግሞ ወንጌልን ሰምታችሁ የኢየሱስን አዳኝነት ሰምታችሁ የለም እኔ በብዙ ጥያቄ ነኝ፣ በብዙ ጥያቄ ውስጥ አለው፣ እኔን አያድነኝም፣ እኔን አይቀበለኝም፣ ወይም ደግሞ ሌላ ሰበብ እያበዛችሁ የሰነበታችሁ የከረማችሁ ሰዎች ጊዜው አሁን ነው። የመዳን ሰዓት አሁን ነው። የተወደደው ሰዓት አሁን ነው። ከጥቂት ደቂቃ በኋላ ምን እንደሚገጥምህ አታውቅም። ምን እንደሚገጥምሽ አታውቅም። የመዳን ሰዓት ግን አሁን ነው። ዛሬ ተሰጥቷል። አሁን ተሰጥቷል። ሰዓቱ አሁን ነው። ኢየሱስን ወደ ህይወት ተቀበለው። ሰዎችን የምትፈሩ ምናልባት በኃጢአት ልምምድ ውስጥ ሆናችሁ ኢየሱስን ብትቀበሉ እንዲህ ሲያደርግ የነበረ ሰው እንዳትባሉ የሰውን ፊት ፈርታችሁ ኢየሱስን ለመቀበል እየፈለጋችሁ ነገር ግን ያልተቀበላችሁና ያልወሰናችሁ ሰዎች አሁን ወስኑ። ይህንን ቃል ሰምታችሁ ባትቀበሉ ምን እንደሚገጥማችሁና መቼ እንደምትሞቱ አታውቁትም። መቼ ከስጋ ተለይታችሁ ነፍሳችሁ ሲኦል እንደምትገባ አታውቁትም። ነገር ግን እነግራችኋለሁ የመዳን ሰዓት አሁን ነው። ነፍሳችሁ በስጋችሁ ውስጥ እያለች ጆሮአችሁ ሰምቷል ይህን ቃል። ሰውን መፍራት ወጥመድ ያመጣል። ስለ ሰው ብላችሁ ይህንን ቃል አልቀበልም አትበሉ። ኢየሱስን ተቀበሉት። የሚያድናችሁ ኢየሱስ ነው። እሱ የዘላለም ህይወት ነው። ወይም ደግሞ ኢየሱስን እንደ ግል መድኃኒቴ ብቀበል ክርስቲያን ሆኜ ብመላለስ የኃጢአት ልምምዴን መተው አልችልም ብላችሁ የሰጋችሁ ሰዎች ካላችሁ ከአመፃ ሁሉ ያድናል። በጽድቅ በቅድስና የሚያኖር የእግዚአብሔር ጸጋ አብሮ ክርስቶስ ኢየሱስን ስትቀበል ወደ ውስጥ ይገባል። ኃጢአትን በደሙ ያነጻል። ከአመፃም ስራ ደግሞ ነፃ ያወጣል። ከሱስ ነፃ ያወጣል። ከተለማመድከው ኃጢአት ነፃ ያወጣል። የትኛውም ኃጢአት ውስጥ ሁን፣ የትኛውም አመፃ ውስጥ ሁን፣ የትኛውም የበዛ ኃጢአት ሁን፣ ኢየሱስ ይወዳል። የወደድከውን አንተን በኃጢአት በአመፃ ውስጥ ያለውን አንተን ለማዳን ኢየሱስ ክርስቶስ ስጋ ለብሶ ወደ ምድር መጥቶ ዋጋ ከፍሎልሃል። ያንተ ጽድቅ ለመሆን፣ ያንተ ቅድስና ለመሆን፣ ያንተ ኃይል ለመሆን ኢየሱስ ክርስቶስ ያድናል። ይህንን ኢየሱስን እንድትቀበለው ዛሬ እመክርሃለሁ፣ እጋብዛለሁ። የእግዚአብሔር ምሕረት ወደ አንተ መጥቷል። በየትኛውም አይነት ሃይማኖት ውስጥ ሁኑ። ስለ ሃይማኖት አይደለም አሁን የምናገረው፣
ስለ ነፍስ መዳን ነው። በውስጥ በስጋ ውስጥ ስላለችው ነፍስ ነው። ለነፍስ እረኛ ያስፈልጋታል። አሁን በስጋ ውስጥ ስላለ የሃይማኖት ጥያቄ ነው የሚሰማ፣ ስለ ሃይማኖት አይደለም። ነፍስ ከስጋ ውስጥ ከወጣች በኋላ ሃይማኖት የሚባል የለም። ኢየሱስ ጌታ ነው። የእምነታችን ሐዋርያ ኢየሱስ ብቻ ነው። እምነታችን ኢየሱስ ነው። እምነታችን እግዚአብሔር ነው። አንድ አምላክ ነው፣ እሱም ኢየሱስ ነው። ኢየሱስ ነው ወደ አብ የሚያስገባን፣ ወደ መንግስተ ሰማያት የሚያስገባን፣ ወደ ዘላለም ሕይወት በር የሚያስገባን፣ ከእግዚአብሔር አብ ጋር የሚያስታርቀን የክርስቶስ ኢየሱስ ደም ብቻ ነው። ስለዚህ ለነፍስ ሰላም ይሆንላት ዘንድ ዛሬ በሕይወት እያለ እድሜህ ምን ያህል አጭር ይሁን አታውቀውም። ዛሬ ትሞት ይሆናል፣ ማንም አያውቅም። ነገ ትሞት ይሆናል፣ አይታወቅም። 1 ዓመት ይሆናል የቀረ፣ ብዙም ዓመት ሊሆን ይችላል። ነገር ግን ክርስቶስ ኢየሱስ ያስፈልጋል። ኃጢአተኛ በጣም ኃጢአተኛ ነኝ ብለህ በማለት ይሄ ምክንያት በእግዚአብሔር ፊት ተቀባይነት የለውም። ኃጢአተኞችን ሊያጸድቅ ክርስቶስ ኢየሱስ ወደ ዓለም መጥቷል። ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም ብሏል። ኢየሱስ የመጣው ኃጢአተኞችን ሊጠራ ነው። አንተን፣ እኔን፣ ሁላችንን። ዛሬ የሰው አስተያየት አይደለም የሚያድነው። የእግዚአብሔር ቃል ምን ይላል ነው። ሰማይና ምድርን የፈጠረው እግዚአብሔር ምን ይላል? አንዳንድ ጊዜም እኮ ልባም መሆን ያስፈልጋል። ሰዎች የሚሰብኩትን የሚናገሩለትን ኢየሱስን መስማት ብቻም አይደለም፣ መጽሐፍ ቅዱስንም እኮ ገልጦ ማንበብ ልባምነት ነው። መጽሐፍ ቅዱስን ገልጠ ብታነበው እኮ ብዙ እውነት ይገባሃል። ኢየሱስ ብቸኛ መንገድ መሆኑን ታገኘዋለህ። ይህንን ቃል የሰማችሁ ኃጢአታችሁ በክርስቶስ ኢየሱስ ደም እንደሚታጠብ፣ ትልቁ ኃጢአት ክርስቶስ ኢየሱስን አለመቀበል እንደሆነ የተረዳችሁ ሰምታችሁ የወሰናችሁ ሰዎች ዛሬ ኢየሱስ ክርስቶስን ለመቀበል የወሰናችሁ እኔ የምጸልየውን ጸሎት አብረን እንጸልይ። ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የልጅነት ስልጣን ታገኛላችሁ። የእግዚአብሔር መንፈስ በእናንተ ውስጥ ይገባል። ሰላማችሁ ሙሉ ይሆናል። ዓለም የማይሰጣችሁ፣ ገንዘብ የማይሰጣችሁ፣ ቤተሰብ፣ ትዳር የምታገኙት በዓለም ያለው መልካም ነገር የተባለው ሁሉ የማይሰጣችሁን ሰላም ክርስቶስ ኢየሱስ ይሰጣችኋል። ከዚህም በላይ ለዘላለም ከክርስቶስ ኢየሱስ ጋር ትኖራላችሁ። ሞት አያስፈራችሁም፣ ሕመም አያስፈራችሁም፣ መከራ አያስፈራችሁም፣ ነውጥ አያስፈራችሁም። ለነፍሳችሁ መልካም እረኛ ኢየሱስ ክርስቶስን ለመቀበል የወሰናችሁ ይህንን ጸሎት አብረን እንጸልያለን። ኢየሱስ ሆይ አመሰግንሃለሁ። እስከ ዛሬ ድረስ ልጅህን ኢየሱስ ክርስቶስን ባለመቀበል ኃጢአቴን፣ በደሌን፣ መተላለፌን በልጅ በኢየሱስ ክርስቶስ ደም አንጻልኝ፣ እጠበኝ። ዓለምን፣ ሰይጣንን፣ ስጋን፣ የራሴን ሐሳብ እክዳለሁ። አንተን መድኃኒቴ፣ ንጉሴ፣ ጌታዬ አድርጌ በልቤ ላይ እሾምሃለሁ፣ እቀበልሃለሁ። ስለተቀበልከኝ፣ ኃጢአቴን በደም ስለደመሰስከው፣ ልጅ ስላደረከኝ፣ ፊትን ስለመለስክልኝ፣ በዚህ ቀን ላይ ደህንነትን ስለሰጠኝ አመሰግንሃለሁ። በኢየሱስ ስም አሜን። ጌታን ኢየሱስ ክርስቶስን የተቀበላችሁ ወገኖቻችን ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስን እንድታነቡ ከዮሐንስ ወንጌል ጀምራችሁ እንድታነቡ የሚያስተምሯችሁን የሚመሯችሁን አገልጋዮች እንድትፈልጉ እናሳስባችኋለን። ልዩ ልዩ ጥያቄ ካላችሁ ጻፉልን። ደውላችሁ ደግሞ ጥያቄ ካላችሁ አነጋግሩን። ከዮሐንስ ወንጌል ጀምራችሁ መጽሐፍ ቅዱስን ማንበብ ጀምሩ። እንኳን ወደ እግዚአብሔር መንግስት፣ ወደ ፍቅሩ መንግስት በክርስቶስ ኢየሱስ በኩል መፍለስ ሆነላችሁ። ኃጢአታችሁ ስለ ስሙ ስለ ኢየሱስ ክርስቶስ ስም
በኢየሱስ ክርስቶስ ደም ስለተደመሰሰ የእግዚአብሔር ልጆች ስለሆናችሁ ለእግዚአብሔር ክብር ይሁን። ኢየሱስ ክርስቶስ ያድናል። ጌታ ኢየሱስ ይባርካችሁ። አሜን።